የትኛውም ቁሳዊ ነገር ሰዎችን ከድህነት ነፃ ሊያወጣቸው አይችልም። እንዲያውም ገንዘብን ለማግኘት የሄዱበት የተወሳሰበ መንገድ ብዙ መከራ፣ ብዙ ስቃይ ወደ ህይወታቸው ያመጣባቸዋል። ስለዚህ የትኛውም ዶላር፣ የትኛውም የብር ክምችት እናንተና እኔን ከድህነት ሊያወጣን አይችልም። በድህነት ፍርሃት ሀብታም የሆነ ሰው ምንጩ ስላልሆነ ሀብታም ያደረገው የያዘው ቁሳዊ ነገር ስለሆነ የተቀበለው ከሰወሰደው የሰበሰበው ብር ስለሆነ ሁል ጊዜ ፍርሃቱና ጉድለት ውስጥ ነው የሚኖረው። ሰላም ሰላም፣ እንዴት ናችሁ? ዛሬ ድህነት በገንዘብ አይጠፋም የሚል ሐሳብ ሼር ላደርጋችሁ ወደድኩኝ። ብዙ ሰዎች በህይወታችን ከምንፈራው በጣም በህይወታችን ላይ ደግሞ እንድንኖረው ከማንፈልገው የህይወት ጉዞዎች አንዱ ማጣትን ነው። ማጣትን ሁሉ ሰው ለማሸነፍ በብዙ አይነት መንገድ በብዙ አይነት ጎዳና ትግል ሩጫ ውስጥ ሁሉ የዓለም ሰዎች ተጠምደዋል። በእርግጥ ድህነት ዛሬ ብዙዎቻችን በምንታገለው በምንመርጠው መንገድ በእርግጥ እናሸንፈው ይሆን? ይሄ ሁላችንም ጥያቄ ነው። ሁላችንንም ይህ ነገር የሚፈትነን በዚህ ፈተና ውስጥ የሌለ በምድር የሌለ ህዝብ የለም። ሁሉ ሰው ይሄንን ለማሸነፍ በሚመስለውና ያዋጣኛል በሚለው መንገድ ትግል ውስጥ ነን። ዛሬ ግን ድህነት እኔ እግዚአብሔር እንዳስረዳኝ በገንዘብ ወይም በቁሳዊ ነገር ማሸነፍ አይችልም። ድህነት በሰው ልጆች ውስጥ ያለ የአስተሳሰብ ስቃይ ነው እንጂ የምናገኛቸው ቁሳዊ ገንዘቦች ድህነትን እንድናሸንፍ ሊያደርጉን የሚችል የትኛውም አማውንት መኒ ወደ ህይወታችን ላይ ቁሳዊ ነገር ቢመጣ ሰው በዚህ ነገር ድህነትን አሸነፍኩ ብሎ ማሰብ አይችልም። ለምን? ድህነት ከሀሳብ ማንነትን ከመካድ የሚገኝ ራስን ያለማወቅ ችግር ስለሆነ፣ ስለዚህ ከድህነት ሰው ነፃ ለመሆን መታገል ያለበት ራሱን እግዚአብሔር ምን ያህል የከበረ እና ፍጹም ባለጸጋ አድርጎ እንደፈጠረው ከሀሳቡ እግዚአብሔር ጋር ሀሳብ ጋር በመስማማት ራስን ከመቀበል የሚገኝ ነፃነት ነው እንጂ በቁሳዊ ነገሮች ሁሉ ፈጽሞ ድህነትን ማሸነፍ አይቻልም። በገንዘብ ወይም በቁሳዊ ነገር ድህነትን አሸንፋለሁ ብላችሁ የምትሮጡ ከሆነ ይህ ፍርሃት፣ ይህ ስጋት፣ ይህ ረሃብ ሁሉን ነገር እንድናግበሰብስ፣ ሁሉን ነገር እንድንቀማ፣ እንድንዋሽ፣ የሰዎችን ሀብት ያላግባብ እንድንወስድ የሚገፋን ኃይል ይሆናል እንጂ ከዛም እነሱን ነገር ዋሽተንም ተበድረንም ቀምተንም ወንጀል ሰርተንም ያገኘነው ሀብት ምናልባት በጥሩ ቤት በጥሩ መኪና ወይም በጥሩ ልብስ ወይም ደግሞ በብዙ ቁጥር የሚቆጠር ብዙ አካውንታችን ላይ ገንዘብ ውስጥ ተገኝቶ እኛ ልናገኝና ብዙ ነገር ላይ ሀብት ውስጥ እንዳለን ይሰማናል እንጂ ፈጽሞ ከድህነት ህይወት ውስጥ ነፃ ያወጣችሁ። ስለዚህ የድህነት ፍርሃት የሰዎችን ሀብት እንድንቀማ፣ የሰዎችን ሀብት እንድንመኝ፣ የሰዎችን ቦርደር አልፈን ያንን ነገር እንድንወስድ ኃይል ይሆናል እንጂ የራሳችንን ነፃነት ያለበትን ሀብት እንድንፈጥር አቅም አይሆነንም። ስለዚህ የመጀመሪያው ድህነትን ለማለፍ የሰዎችን ቁሳዊ ነገሮችን ማቴሪያሉን ነገሮች ሁሉ ከማየት ተቆጥበን ውስጣችንን እንድናዳምጥ እመክራቸዋለሁ። ይህንን የድህነትን ሀብት ወይም ደግሞ ሀሳብ ነፃ ለመውጣት የመጀመሪያው ነገር ቅድም እንዳልኳችሁ ራሳችሁን ተቀበሉ። ምንም ነገር ሳትጀምሩ ቁሳዊ ሀብት፣ ገንዘቡ፣ ማንኛውም ማቴሪያል ነገር ወደ እናንተ ሳይመጣ እናንተ ባለጠጋ እንደሆናችሁ ራሳችሁን መቀበል መቻል አለባችሁ። ወደዚህ ሰላም፣ ወደዚህ አግሪመንት ውስጥ ሳንገባ፣ ወደዚህ ነፃነት ውስጥ ሳንገባ በገንዘብ ነፃ ወጣለሁ ብለን የምንሮጥ ከሆነ ምንም የምናተርፈው አንዳች ነገር የለም። ገንዘብን ለማግኘት በብዙ አይነት ጎዳና ውስጥ ሮጠን ብዙ ሀብት ልንሰበስብ እንችላለን። ነገር ግን የሰበሰብናቸው ሀብቶችም ከድህነት ሀሳብ ነፃ አያወጡንም። ምናልባት ጥሩ ልብስ ሊያለብሱን ይችላሉ፣ ጥሩ መኪና ሊያስነዱን ይችላሉ፣ ጥሩ ቤት ውስጥ ሊያኖሩን ይችላሉ። እስቲል ግን ደሃ ነን። ባለን ነገር ላይ የምንኖረው ራሱ የድህነት ሀሳባችንን ነው፣ በስቃይ ውስጥ ነው። ስለዚህ ዛሬ ብዙ ወንጀል ውስጥ፣ ብዙ ክደት ውስጥ፣ ብዙ ትግል ውስጥ፣
ብዙ አይነት ኮራፕትድ የሆነ መንገድ ውስጥ የሚገቡ ሰዎች በድህነት ፍርሃት የሚገፉ ሰዎች ናቸው። ይህ ፍርሃት ካለባቸው የሚመኙት የሚያስቡት ያዩትን ቁሳዊ ነገርን ብቻ ነው። ያ ማለት ልክ እንደ እንስሳ በኢንስቲንክት ወይም በምኞት የሚመሩ ሰዎች ናቸው። ልክ አንድ በግ እዚህ ጋር ስትመለከቱት ይዛችሁ ብትሄዱ ግሪን ነገር ይታየው፣ የሰው ሳር ይሁን ይከልከል አይፈቀድ አያቅም። ነገር ግን የተገኘውን የራሱም ሆነ የሰውም ሆነ ያንን ነገር ለመብላት ይሄዳል። እሱ የሚያስበው ያ ረሃቡን ያስታግስኛል ብሎ የሚያስበው ሳር ብቻ ይሁን እንጂ የሰው ነው ይጠበቅብኛል ትክክል ነው የሚል ነገር ግምት የለውም። የሚመኘው በዲዛይርና በረሃቡ በፍላጎቱ ብቻ ነው። ስለዚህ ምን ያደርጋል ማለት ነው? ቦርደርን ጥሶ የማይገባውን ለሱ ራይት ያለውን ነገር እንዲሰበስብ የሚገፋው ያ ምኞቱ ብቻ ነው። ልክም እንደዚሁ በድህነት ፍርሃትና ስቃይ የሚመሩ ሰዎች ሁሉ በሰው ዘንድ ብርን ካዩ ቁሳዊ ነገርን ካዩ ያ ነገር የኔ ይሁን ብለው ነው የሚሄዱት። ያንን ገንዘብ ደግሞ ለማግኘት ቢዋሹም ቢሰርቁም ቢገፉም ቢክዱም ቢያታልሉም ፌር እንደሆኑ የሚሰማቸው። ለምን? እነዛ ሰዎች የሚገፉት ውስጣቸው ካለ ከድህነት ቀዳዳ ከድህነት ፍርሃት የተነሳ ስለሆነ ሌጋል እንደሆኑ የሚሰማቸው። ስለዚህ እንድንዋሽ የሰዎችንም ሀብት እንድንቀማ አልቅሰን ዋሽተን ያንን ነገር እንድናገኝ የሚገፋን ያ የድህነት ፍርሃት ነው። ይህንን ነገር ደግሞ ቀምታችሁም ዋሽታችሁም ሰርቃችሁም ጉቦም ተቀብለን ከድህነት ነፃ መውጣት አንችልም። ከድህነት ነፃ ሊወጣን የሚችል የትኛውም አይነት የተካማቸ ሀብትን የትኛውም ቁሳዊ ነገር ሰዎችን ከድህነት ነፃ ሊያወጣቸው አይችልም። እንዲያውም ገንዘብን ለማግኘት የሄዱበት የተወሳሰበ መንገድ ብዙ መከራ፣ ብዙ ስቃይ ወደ ህይወታቸው ያመጣባቸዋል። ስለዚህ የትኛውም ዶላር የትኛውም የብር ክምችት እናንተና እኔን ከድህነት ሊያወጣን አይችልም። ድህነት ሊነቀል የሚችለው ራሳችሁን ምንም ነገር ሳትሰሩ ምንም ነገር ሳትራመዱ ባለጸጋ እንደሆናችሁ እግዚአብሔር አክብሮ የፈጠራችሁ የሮያል ፋሚሊ ብለስድ እንደሆናችሁ ራሳችሁን ስትቀበሉ ነው። ራስን መቀበል ማለት እግዚአብሔር ለሀብት ለምትፈልጉት ነገሮች ሁሉ ሀብትን ማፍራት የምትችሉበት ችሎታ እንደሰጣችሁ ባለጸጋ እንደሆናችሁ በምትነኩት ነገር ሁሉ ፕሮስፐር እንደምታደርጉ ራስን ከመቀበል ከጀመራችሁ የዛን ጊዜ የምታፈሩት ሀብት ለናንተም ለቤተሰቦቻችሁም ለምድራችሁም በረከት ይሆናል። ለምን? ከምንጩ ተነስታችሁ ሀብታችሁን ስላፈራችሁ ፍርሃት የለባችሁም። ያልቃል፣ ይጠፋል፣ ይቋረጣል የሚል ምንም ስጋት የለባችሁም። ለምን? ለሀብታችሁ ላመጣችሁት ውጤት ምንጩ እናንተ እንደሆናችሁ ስለምታስቡ። ነገር ግን በድህነት ፍርሃት ሀብታም የሆነ ሰው ምንጩ ስላልሆነ ሀብታም ያደረገው የያዘው ቁሳዊ ነገር ስለሆነ የተቀበለው ከሰው ወሰደው የሰበሰበው ብር ስለሆነ ሁል ጊዜ ፍርሃቱና ጉድለት ውስጥ ነው የሚኖረው። መቼም ቢሆን የትኛውም ዓመት የትኛውም ዘመኑ ላይ በብዙ ሀብት ውስጥ ቢቀመጥ እንኳን መረጋጋት አይሰማውም። ሁሌ እንደሚጠፋ ሁሌ እንደሚጎል ስለሚያስብ አንዱን ከአንዱን ለመያዝ ሲታገል ያለ ረፍት ዘመኑን ይጨርሳል። ባለ ውስጣችሁ እግዚአብሔር ባላስቀመጥ ነው ባያገኛችሁት በማንኛውም ሀብት ለትውልዳችሁ ማሳለፍ አትችሉም። ምክንያቱም ያ ሀብት በትክክለኛ መንገድ ስላልመጣ ከናንተ አልፎ ለልጃችሁ እንኳን መቆየት አይችልም። እንዲያውም ያ ሀብት ብዙ መከራ ይዞባችሁ ይመጣል። ህመምን ይዞ ይመጣል። የተበላሸ ሪሌሽንሺፕ ይዞ ይመጣል። ብዙ አይነት ዕዳ ይዞ ይመጣል። ብዙ አይነት ፍርሃት ይዞ ይመጣል። ስለዚህ ያንን ነገር ለመድፈር ስትታገሉ ስትሮጡ ስትሄዱ ያለ ረፍት ተቀባዞናችሁ ታርፋላችሁ። ስለዚህ ያለ መቀበዝበዝ በእረፍት ለመኖር መጀመሪያ ድህነትን በመፍራት አትጀምሩ። ምንም ነገር መጀመሪያ ከድህነት ሐሳብ ለመውጣት ራሳችሁን ዝቅ አድርጋችሁ በእውነት ተማሩ። በእውነት ከዚህ ከድህነት ሐሳብ ከዚህ ፍርሃት ነፃ ከወጣን በኋላ ጥቂቷ ነገር በእኛ ህይወት ላይ ብትመጣ የምትበዛ የምትቀጥል የምትጨምር ትሆናለች። አሁንም ብዙ በምድራችን ላይ የምናያቸው ባላቸው ዕውቀት ተጠቅመው ብዙ ሀብትን ኢሌጋሊ
የሰበሰቡ ሰዎች ሀብቶቻቸው ሲያሳርፋቸው ሳይሆን ሲያሰቃያቸው ነው የተመለከትነው። ስለዚህ ዛሬም እኔ እናንተ ይህን ቅጠሉን ቁሳዊ ነገርን ከመፈለግ ተረጋግተን በውስጣችን ብዙ ሀብትን ሊፈጥር የሚችል እግዚአብሔር ያስቀመጠውን ታለንትን እግዚአብሔር ያስቀመጠውን ጸጋ ለመመልከት ጊዜያችን ብንወስድ በየትኛውም ቦታ ላይ በየትኛውም ሲዝን ሳናቋርጥ የምንፈልገውን ሀብት መፍጠር የምንችልበት አቅም በውስጣቸው አለ። አንድ ነገር ልንገራችሁ፣ ብርቱካን አለ። ፍሬውን የሚፈልግና ስለ ብርቱካን ዛፏ የሚያስብ ሰው አለ። ስለ ብርቱካን ፍሬው የሚያስብ ሰው ሄዶ በገንዘብ ፍሬውን ሰብስቦ ይበላል። ብርቱካን ወስዳችሁ ብታስቀምጡ ሁልጊዜ ያኛው የሚቀጥል አይሆንም። በልታችሁ እስክትጨርሱት ድረስ የዛን ጊዜ ላይ ያልቃል ይሄዳል የሚል ፍርሃት ከመሰቃየት ምንም የምታተርፉት ነገር የለም። ለምን? ስለ ፍሬው ስላሰባችሁ። ከዛ በኋላ ትበሉታላችሁ፣ ወይም ደግሞ ከዛ በኋላ ማስቀመጥ ስለማንችል ተበላሽቶ ብዙ መከራ ይወልድብናል። ነገር ግን ስለ ብርቱካን ፍሬው ሳይሆን ስለ ዛፏ ካሰብን፣ ስለ ዛፏ የምንጨነቅ ከሆነ፣ ያንቺን የምናሳድግ ከሆነ ሁልጊዜ ያቺ ዛፍ ፍሬ ታፈራልናለች። በየሰዓቱ በየጊዜው ፍሬ እያፈራች ተዝናንተን ያለ ስጋት እንድንኖር ያደርገናል። ስለዚህ ታለንታችሁ እግዚአብሔር የሰጣችሁ ችሎታ ልክ እንደ ብርቱካን ዛፍ ብላችሁ አስባችሁ ስለ ዛፏ እንክብካቤ ማሳደግ ጊዜያችንን ከወሰድን ሳንወድ በግዳችን ያ ዛፍ ፍሬውን ሰጥቶ ሁሌ ሳናቋርጥ ተዝናንተን በኮንፊደንስ በነፃነት መኖር እንችላለን። ስለዚህ ዛሬም በሕይወታችን ውስጥ የመጀመሪያው ነገሮች ሁሉ ድህነትን በቁሳዊ ነገር አሸንፋለሁ የማለትን ሐሳብን ሰርዛችሁ ይህንን ጊዜያችንን ከማባከን የመጀመሪያ ወደ ልባችን ተመልሰን እግዚአብሔር ፍሬ እንዳፈራ ሁልጊዜ በየትኛውም ቦታና በየትኛውም ስፍራ ላይ ውጤታማ እንድሆን የባረከኝ ባለጸጋ ነኝ። ከዛ እኔ ውስጥ እኔን ብቻ አይደለም ወጥቶ ብዙዎችን ሊያሳርፍ የሚችል ብዙዎችን ከለላ የሚሆን ለብዙዎቹ በረከት የሚሆን አቅምና ጸጋ በእኔ ውስጥ አለ የሚል አቅምን ሊሰጣችሁን ሊያግዛችሁ ወደሚችል መልካም ትምህርት ጆሮቻችሁን አዘንብሉ። የዛን ጊዜ እናንተም ልጆቻችሁም ምድርም አርፋ የምትባረክበትን ትልቅን በረከት ከእናንተ ውስጥ ወጥቶ ለእናንተም ለትውልዳችሁም ለምድርም የበረከት ምንጭ ትሆናላችሁ። ነገር ግን ባገኘሁት ገንዘብ ባገኘሁት ቁሳዊ ነገር ከድህነት አሸንፋለሁ ወይም ድህነትን ነፃ ወጣለሁ ብላችሁ ካሰባችሁ መቼም ቢሆን ቁሳዊ ነገር ልትይዙ የሚቆጠር ገንዘብ ልትቆጥሩ ትችላላችሁ፣ ግን ከድህነት ስቃይ ነፃ አትወጡም። እዚሽ ጋር አንድ ነገር እንድታስታውሱ እፈልጋለሁ። በድህነት ፍርሃት የሚሄዱ የሚጓዙ የሚወጡ ሰዎች ቀማኛ ናቸው፣ የሚዋሹ ናቸው፣ የሚያጭበረብሩ ናቸው። የሰዎችንም ሀብት እንደራሳቸው አድርገው እንዲመኙ ሁል ጊዜ ዴይሊ ስለ ራሳቸው ምንጭ ሳይሆን ስለ ውጭ ስላለው ሀብት የሚያስቡ የሚተጉ ወይም ደግሞ የሚመረቅኑ ሰዎች ናቸው። እነዚህ ሰዎች ቅድም እንዳልኳቸው በምኞት እንደሚመሩ እንስሶች ናቸው። ገንዘብ ይሁን እንጂ መኪና ይሁን እንጂ ቁሳዊ ይሁን እንጂ የሰው የሚባል ነገር አይታያቸው። ቦርደር አርፈው ያንን ነገር ቦጭቀው ለመውሰድ በምንም ነገር ወደኋላ የማይሉ ሰዎች ናቸው። ወደ ብዙ የውሸት የቢዝነስ ውስጥ የሚገቡ ሰዎች የሰዎችን ሀብት ለማጭበርበር የሰዎችን ሀብት ለመመቅኘት በሚችሉት መንገድ ከፈለጉ አልቅሰው ከፈለጉ በብድር ከፈለጉ በሆነ ቢዝነስ በሚመስል ኮኔክሽን ተጠቅመው የሰዎችን ሀብት ሳክ የሚያደርጉት በድህነት መንፈስ የሚመሩ ሰዎች ናቸው። እነዚህ ሰዎች ለነሱም በረከት አይሆኑም፣ ለቤተሰብ በረከት አይሆኑም፣ ለምድርም በረከት መሆን አይችሉም። ለምን? ባገኙት ነገሮች ሁሉ እየተደነቁ እያሉ ራሳቸው ላይ የማይገባ ነገር ኢንቨስት ማድረግ ይጠፋሉ እንጂ ሀብታቸውም መሰረት አልባ ነው። መሰረት ያለው ሀብት የሚወጣው ራስን ተቀብሎ በታለንቱ በእውቀቱ ሀብትን